የኖርንበት ቤት ራሱ እኮ እንደዛ እኮ አይደለም ቤተሰብ። ይሄ እኮ ኢጃዛ ቤት ራሱ እኮ እንደዚህ አይደለም እኮ። የበጎቹ ኢጃዛ ቤት ራሱ እንደዚህ እኮ አይሆን ጋይስ። አይ ስዌር ጋድ የበጎቹ ኢጃዛ ቤት ራሱ እንደዚህ አይነት ቤት ሊሆን አይችልም። ናይ አገር ልጆች ናይ ደግሞ ጋይስ የኔን ጊዜ ሰምታችሁታል። ልንገራችሁ በማርያም ልንገራችሁ የኔን ጊዜ ማለት ነው ቤተሰብ ልንገራችሁ በቃ ላስቃችሁ። የዛኔ እኔ ቤት በረሮ ያየች ጊዜ ማለት ጠረጴዛ ላይ በረሮ አይመጣሽ ጊዜ እንደሆነ በረሮቹ በጣም ነበር የምወዳቸውና እቺ ግማታው ሂደሽ ቤትሽን አሁን እንደው ማንነት ኢትዮጵያ ውስጥ በረሮ የሌለበት ቤት አለ? እኔ ቤት ብቻ ነው እንደ በረሮ ያለው ብዬ እስክጠይቅ ድረስ ስታወራ የነበረው በቃ አሜሪካ ስለምትኖር በረሮ አይኑራቸው ብዬ ደግሞ በቃ እቺ አሜሪካ የፈረደባት አሜሪካን እዛ ሰቅያት የለ አሜሪካ ስለሆነ የአሜሪካ ህይወት ምናምን በረሮ ምናምን ተባይ የለም ብዬ አውርቼ ሳልጨርስ ሰበናት በረሮንና ተዋን አወጣ ከቤቷ በረሯን ከቤቷ አወጣ ከነተዋ ነው በረሯን ከነተዋ ነው አወጣ ሰበናት ገብርኤልን ይምሪን እኮ ነው ጋይስ ሁሉም እንስሳዊ ተባያቲ ተባይ ልኬኳት ተባያቲም እንዴ መቼ ማምላኩ ነው ባላው ሸይ በማይተስጨት ማይካልተች አንተ ባትፈተው በረሮን ከቷን ጋር ወጣላት ሰበናት ግርግዳዋ ላይ ፈረስ ይሸናበት ግርግዳ ፈረስ ይሸናበት ሽንት የሄደበት ነው የሚመስለው የቤቷ ግርግዳ። አሁን አላቅም ቀለም አስቀብታ ይሁን አይሁን አላቅም ቤተሰብ። ከዛም ግርግዳዋ ላይ ሽንት እንደዚህ የፈሰሰ ሽንት የመሰለ ውሃ እዛ ላይ በረሮና ስሙን ጥሩልኝ በረሮና እንትን ቷን ሰበና አወጣባት። እኔ ልኮ ማለት ነው በረሮ ለልጅሽ እየቆስ እንግዲህ ኢትዮጵያ የምትኖሩ ሰዎች ፍረዱ። እንግዲህ እዚህ ሀገር በረሮ የሌለበት ቤት እንደው ካለ ሊልቀጣ እንደው በረሮ ደሃው ቤት የለም ሀብታም ቤት ነው በረሮ ያለው የሀገሬ ልጆች። ምክንያቱም ብዙ ኤሌክትሪክ የሆኑ ነገሮች ስለሚጠቀሙ ሀብታም ቤቱ ሙቀት በጣም ይስባል እና ሙቀት ካለ ደግሞ በረሮ አለ እንደውም ካላችሁ ማለት ነው። በዛ ላይ ደግሞ የሀበሻ ቤት እንጀራውን በርበሬውን ሽሮ ወጡ ሙሉ ቤት ነው የሚሰራው። እንዴት በረሮ የማይኖረው ያገር በረሮ እንዴት ኖረባት ነው? ቁም ስቅሌን ስታወጣኝ ስታወርደኝ የኔ አምላክ እዛው ከነፖፖ ከነውሽዋሽ ከነምትበላበት ምን እዛው ያገሬ ልጅ እንዴት ቻለ የአሜሪካ ጋር እንደዚህ ኖራል እንዴ? እስክል ድረስ ነው የአሜሪካ ደቡብ ሱዳን ነው ይሄ የኢጃዛ ቤት የበጎቿ ቤት ነው። የአሜሪካ የት ነው ያለ ነው? ሰበናፕ ግን ይሄን ቤት ከየት ያመጣው? እንደዚህ አይነት ቤት ኖራል የአሜሪካ ሀገር እንዴት ነው እንደዚህ የሚቻለው? እዚህ ጋር ላይ ሙስሊም እየሰሩ እዚህ ጋር ፖፖ አለ፣ እዚህ ጋር ሽንት ቤት ሴራሚክ አለ፣ እዚህ ጋር ቴሌቪዥን አለ፣ እዚህ ጋር መጥረጊያ አለ፣ እዚህ ጋር እንዴ አሜሪካ እንደዚህ አይነት ቤት እንዴት ሊኖር ቻለ ብዬ ስጠይቅ ጭቅቅ ማሽናት አሉ። በዛሬ ሰርጀሪ ተሰርታችሁ ሰውነታችሁ ይገባል። የሆነ ቀን ደግሞ ብናልሽኝ እኔ የፈረደብኝ ሊያን እቹ ጉርቴ የኔ ቤት ኪችን ኦፕን ኪችን ነው እንግዲህ ታውቃላችሁ። የኔ ቤት ያው እንደምታዩት ነው። ለቪዲዮ ላይ ታያላችሁ። ምንም ኤዲት ነው ምን ነው ካሜራውን አዙሪ ብትሉኝ አዙሪ ገለባ ብቻ ነው ማሳያችሁ። ኪችን እዚህ ጋር ነው፣ ሳሎን እዛ ጋር ነው። ምክንያቱም ኦፕን ኪችን ነው። ጠራ ያለ ቤት እንደሆነ ታውቁት አይታችሁን ትመሰክራላችሁ። እዚህ ጋር ቪዲዮ ላይ ቲክቶክ ላይ ላይቭ እያሳየው እዛ ጋር ደግሞ ቡርቴ ኪችን ካቢኔት ላይ ብረት ድስት አድርጋለች። ምክንያቱም እዛ ጋር ነው ስቶቭ ራሱ ላይ ነው ኪችን ካቢኔት ላይ ነው ስቶቭ ያለው ማለት ነው። ከስቶቭ ላይ አሹቃውን ስላት ብድግ አድርጋ ሶፋ ይስር ሶፋ እዚህ ጋር ነው ሶፋ ያለው። ሶፋ አጠገብ ብረት ድስት አስቀምጣለች። ነበር ሲዘኒ አንቻርብሽ ቡርቴ ያቺኛ ትንሿ ቡርቴ ነበረች። የዛኔ እኔ ከቱርክ ስመጣ ጋይስ ትንሿ ቡርቴ ነበረች። እሷ አንቻርብሽ ቡርቴ ናት እንጂ እንደዚህ ያደረገችው። እዚህ ጋር አምጥታ ከዛ ከኪችን ከስቶቭ ላይ አስታ ሶፋ አጠገብ እዚህ ጋር አስቀምጣለች። ቪዲዮውን ሳዞር ወደዚህ ብረት ድስቱ ሶፋ ጋር አዩት ጋይስ። ሶፋ ስላይ ምግቡን የምታስቀምጠው ማለት ለካ ሰው የሰው ልጅ እናንተን የሚላችሁን ነገር የሚኖረውን ህይወት ነው። ግማታም ቅርናታም ቤት የምትኖሪው አንቺ ነሽ። እኔማ ግልጽ ነው የተናገርኩት። እስቲ አሁን ብረት ድስት ከዛ ውስጥ ከኪችን መደርደሪያ ውስጥ አውጥታ ኬኳ እዛ ምንጣፉ ጋር አድርጋ ትጫወትበታለች። ምንድነው ልዩነቱ? ብረት ድስቴ ጭቀቅታም አይደለም፣ አልጠቆረም፣ ንጹህ ነው ብረት ድስቴ። ምንጣፌ ነጭ ነው። ምንጣፌ ላይ ብታስቀምጠው እንኳን ብረት ድስቱ ጥቁረት አይዝም። አየሽ፣ ሁልጊዜ ነው የምታመሳስይ።
ከራስ እኔ እኮ አሁን እንደዛ ብለው ሲያወሩ ጋይስ የዛኔ ብረድስቷና ሶፋው አጠገብ ላጠገብ ሆነ ሲሉ እንደው ቢሆንስ ምን ችግር አለው? አንደኛ ነገር እስቲል አሁንም ብረድስቴን አምጣኪ እኮ እዛ ምንጣፍ ጋር ይዛ ሄዳ ትጫወትበታለች። እስቲል ነው የምነግራችሁ ጌታ ከዚህ ውስጥ አውጥታ ቡርቴ አትወስድም ኬኮ ደርድራ የቤቱን ብረድስት እዛ ሶፋ ትጫወትበታለች ሙሉ ማለት ነው። ግን ለምን ማለት ልጅም ስለሆነች ምን ችግር አለው? አንደኛ ነገር ብረድስቱ ንጹህ ነው፣ ጥቁራት የለውም ምን የለው ሶፋ ስር ብረድስት ሆነ ብላ አይታችኋታል ስትሰድበኝ ጋይስ ምግቡን እየደበቀች ሶፋ ስር እናትዬ አንቺ ነሽ እንጂ ከውሾችሽ እየቆለፍሽ የምትከቸው አንቺ እኔ እኮ እግዚአብሔር ምስክሬን እኔ ፀጉሬን እንደዚህ አውልቄ ብመጣ ራሱ ጋይስ እዚህ ጋር እንደዚህ አውልቄ ባወጣው ራሱ ደስ ብሎኝ ነው የማወራችሁ አንቺ እኮ እንደዚህ ታናንቀ ፀጉርሽ መቀመጥ የማትችይ ሴት ነሽ የገማሽ የኔ አምላክ እንትናን ሲያሳይ የሷን ባላሳየት አንቺ ቀም ቤተሰብ እኔ እኮ ጌታን ብናገራት እኮ አቃለኝ ባልሽ ኩንታ ኩንቴ ደረሳል የጓደኛዬ ባል ባሏ ታየ what የጓደኛዬ ባለቤት ሰው ቤት እንግድነት እንጂ ባሏ ቢገባብኝ ብደነግጥ ወይ በጉዴ ፈላብን ባሏ ነው ከኩንታ ኩንቴ ጋር የሚያድር ነው ኩንታ ኩንቴ የሚጠብስ ነው ይመስላል እንዴ ምን ሆነሽ ነው የራስሽን ለኔ አትለጥቢ ግማት አሜሪካ እንደዚህ ይኖራል ማለት ነው ጋይስ ኢትዮጵያ እኮ አሜሪካ ሆናለች ጋይስ እኮ የሚያሳዝን ኢትዮጵያ አሜሪካ ሆናለች በነገራችን ላይ ገብርኤል ነው አሁን አሜሪካ ያለ ህዝብ እኮ ኢትዮጵያ መጥቶ ነው መኖር የሚፈልገው ምክንያቱም የሰርጀሪን ቤት ስታዩት አስባችሁታል አሜሪካ እንደዚህ አይነት ቤት ከሚኖር እንዴ ኢትዮጵያ በምንጣመው የለም እኮ አሁን እኮ ኢትዮጵያ እኮ ጸዳ ቤቶች እኮ ናቸው ያሉት ወይ ቻቤት አይ ትራምፕ ግን አይቶታል የሰርጀሪን ቤት ትራምፕ ግን አይቶታል የሰርጀሪን ቤት ጋይስ ይሄማ ያስጠይቃል እንደ ሀገር ነው የተደረገው ትራክ ኮመንት ቤቷን ጋይስ ትራክ ትራክ ቤተሰብ ትራክ ታውቃላችሁ አሜሪካ ገረጅ መንገድ የሚነዱ ትራክ ሽንት ቤት አለው ኩሽና አለው ትራኩ ራሱ ትራክ በሉት በቃ አትጨነቁ ብዙ አትሄዱ ጎጆ ቤት የወፍ ቤት ምናምን ሰው ትራክ በሉት የሰርጀሪን ቤት እዛው ፖፖ አለው እዛው ቲቪ አለው ከዛ ከኋላ ትመጣና ገሽቶ ተደረድርልናለች ንጹህ ነኝ ጠረኔ ደስ ይላል ግባ እኔማ ሰውዬሽ ራሱ ያንቺ ደግሞ ሂማኔር ብቻ ነው የሚወደው እርኖ ሶፋሽን ያቺ ኩሽ ጭምድድ ያለች ሶፋሽን ቀይረሻታል ይሁን ጥለሻት አላቅም የለችም ሳሞኑ ያቺ ጋይስ ቁጭ ስትልበት ስብስብ በምትለው ሶፋ አይታችሁታል ቁጭ ስትል ስብስብ ትላለች ሶፋ ጋይስ ስብስብ ትላለች ደፋር ናት ሶፋ በጣም ደፋር ናት ቁጭ ስትል ስብስብ ትላለች ሶፋ ማርያምን ስብስብ ትላለች ልጆዬ ለነጭ አይጥ መልሽላት ማሪ የአያቶቼ እኔ የኩዮችን ይወሬ ነው የማወራው ከአያቶቼ ጋር መሰለኝ አያቶቼ ቢረግሙ እፈራለሁ የልጅ እናት ነኝ ሊያ ግን ትወጃታለሽ እንዴት አልወዳት ሺዝ ጎንደር እኮ ላንቃት ብዬ ነው ላንቃት ብዬ ነው ኧረ በማርያም አንቺ ከይስ በነገራችን ላይ ትራክ ነው ያልሽው ቤት አዎ ማሪ ትራክ ነው የአሜሪካ ትራክ ሹፌሮቹ ትራክ ሹፌር የሚነዱት ላይ 2 ወር ምናምን እየነዱ የሚሄዱበት መኪና እሱ ነው የሰርጀሪ ቤት አይስዌር ጋር ሽንት ቤት አለ ምን አገባሽ ታያችን አይነካም ነው የሷል ቡርቴ ነው እንዴ ምን አገባሽ ማለት ነው ኬኳ አይቻልም ልጅ ቡርቴ ውሃ ጁስ ጨካ ፍሪጅ
ስሙማ እንዴ ምን አገባሽ ምናምንማ አትበሉ። የሊያ በረሮ የሊያ ቤት በረሮ ታየ ብላ ሲሰበር እንዴ ተው እንጂ በጎች ብድሩን የማይመልስ ልጅ አይወለድ ትላለች እናቴ። እንዴ እኔ ፍቅር ተይ እንጂ እንዴ ተይ እንጂ በጎች ተው እንጂ በጎች እኔም አበሻ ሰው አበሻ እኔም በጎች እኔም የዓመቱ ምርጥ ሪከርደር ብለን ማርሰበና ተቀላ ምስማ ነፍሷን አስጨነቀው ጌታ ዛጎል እንዴ። ከዛም በኋላ ትመጣና ከዛስ ምንድነው የምትሉት? ትመጣና የነፍጠኛን ጭቃ ቤት ልትንቅ ትፈልጋለች። የነፍጠኛ ጭቃ ቤት አይቻልም እንዴ ጋይስ? አስባችሁታል? ነፍጠኛውን ጭቃ ቤቷን ምን ያህል ጽዱ ልታደርገው እንደምትችል አስቡት። ምክንያቱም የማዳም ቅመም ናት። የማዳም ቅመሞች ደግሞ ምንጊዜም ንጹዎች ናቸው፣ ጽዱ ናቸው። አንደኛ ነገር እንደው ንጹህ እንኳን ባይሆኑ ማዳም ቤት ሲሰሩ በጣም ንጹህ ነው የሚሆኑት። ምክንያቱም አረቦቹ ጉልበታችንን መበዝበዝ ስለሚፈልጉ ቤታቸውን በቀን 4 ሊያጸዱን ይችላሉ። ስለዚህ በዛ ይለምድሽ ብሻል 2 ዓመት ስትቀመጪ በጣም ንጹህ ነው የምትሆኙ። እንትና ነፍጠኛ አገሯ ስትሄድ ያጭቃ ቤት ብላ ያላገጠችባት ቤት አሜሪካ ከምትኖረው ሰርጀሪ ቤት የነፍጠኛ ጭቃ ቤት ንጽት ያለ ቤት ነው፣ ጽድት ያለ ቤት ነው። ይሄን ማወቅ አለባችሁ። ማርያምን ነው። ስለዚህ ይሄን ያለው የምነግራችሁ። ከዛም ትመጣና የነፍጠኛ ጭቃ ቤት እሺ ትያለች። አሜሪካ ሀገር እየኖርሽ ትራክ ላይ የምትኖሪ ሴት እኮ አንቺ ነሽ። የወፍ ጎጆ የበሰለ ቤት ውስጥ የምትኖሪ አንቺ ነሽ። አሁን አንቺም ሰው ሆነሽ ነፍጠኛ ጭቃ ቤት ብለሽ ትንቂያለሽ። የሊያሾ ቤት በረሮ አለ ብለሽ ትስቃላችሁ ወይ? ሂማኔር የሚሸት አሁን በዚህ ዘመን ያሉት ሴቶች አይ ቲንክ ይሻላሉ። ድሮ ሂማኔር እንደመጣ ሂማኔር በጣም ይሸት ነበር። ሴቶቹ አይቀይሩትም፣ ቶሎ አይፈቱትም ምናምን ቶሎ የማይቀየርም ቱ ኤክስፔንሲቭ ስለሆነ ሰው ቶሎ አይገዛም ታውቃላችሁ። እና ሴቶቹ ብዙ ጊዜ ሂማኔር ይሸታል ይሉ ነበር። በአሁን ጊዜ እንኳን ሂማኔሯ የሚሸት ሴት አጋጥማኝ አታውቅም። ግን አልፎ አልፎ አንዳንድ ቦታ ስትሄዱ ጋይስ አጋጥሟቸው አቃል ከለም ምናምን ስትሄዱ ሴቶቹ ጎረምሳ ናቸው። አንተ ሰውዬ ዋይ ምንድን ነው የምትፈልገው ከኔ ልጅ እና አንዳንድ ቦታ ስትገቡ ማለት ነው ቤተሰብ አንዳንድ ቦታ ስትገቡ ጌታን አይደለም እኔ አሁን የወሮ ምናምን እንደዚህ ለማለት ፈልጌ አይደለም። አንዳንድ ቀን ግን ታዝባችሁ ታውቃላችሁ። አንዳንድ ችኮች ጋይስ ጎረምሳ ድራንት ከተጠቀመች ልብሷን ከቀየረች እሺ ቴንኪዩ አመሰግናለሁ ቴንኪዩ የኔ ልጅ ቴንኪዩ ገላዋን ከታጠበች ንጹህ ከሆነች ድራንት የምትጠቀም ከሆነ ልብሶቿን የምትቀይር ውስጥ ልብሷን የምትቀይር ከሆነ ሴት ልጅ አሸትም የአጥንት ችግር ከሌለባት በስተቀር እዛው ግን ዛሬም ትወጣለች። እዛ ትናንት በለበሰችው ልብስ ላይ ትውላለች፣ ሽቶ ትለቀለቃለች። ከዛም የምትል ሴት ከሆነች ሲያልባት ትሸታለች። ላበራሱ የሚፈጥረው ነገር አለ። ስለዚህ ያቺ ሴት ሰርጀሪ ሚሚ አይቻልም፣ እነሱ ጋር አይቻልም። ጋይስ ኬኳን ሳናዳት ያጨርሽባት ኬኳን ጨርሰው ቢጨርሰው የኔ ፍቅር እኔ ነገርኳችሁ። እኔ እንደዛ ስል እኮ ሌላ ነገር እያልኩ አይደለም። ሴት ልጅ ንጹህ እንደሆነች በምን እንደማውቅ ልንገራት። ቤተሰብ ጌታን ልንገራችሁ እኮ ነገር ቀልድ ተውትና ሴት ልጅ ንጹህ እንደሆነች የምታውቁት ስፔሻሊ ቤት ምናምን የምትኖር ሴት ከሆነች ነጭ ነገር የምታበዛ ሴት ከሆነች በጣም ንጹህ ሴት ናት። ታውቃላችሁ? ሴት ልጅ ነጭ ነገር ካበዛች በጣም ንጹህ ሴት ናት ማለት ነው። ወንድ ልጅ ነጭ ልብስ፣ ነጭ ቲሸርት የሚያበዛ ነጭ ጫማ የሚያደርግ ከሆነ ብዙ ጊዜ ንጹህ ነው፣ በጣም ንጹህ። እስኪ ታዘቡ። አይ የምርቁም ነገር ግን ታዘቡ። ቤታቸው ነጭ የሚያበዙ ነጫጭ ነገር የሚያበዙ ሰዎች ንጹህ ሰዎች ናቸው። ወንዶችም ነጭ ቲሸርት ምናምን፣ ምክንያቱም ወንዶች ላብ ስላላቸው ምናምን አይዳፈሩም። ከለር የሆነ ነገር ነው ብዙ ጊዜ የሚያደርጉት። ነጭ ነገር የሚያደርጉ ነጭ ካልሲ የሚያደርጉ ሴት ልጅ ነጭ ፓንት የምታደርግ ነጭ ኮት መያዣ የምታደርግ ቤቷ ነጭ ነገር ከሆነ ወይና በጣም ንጹህ ሴት ናት። እኔ በዛ ነው የማውቀው። አንዳንድ ሴቶች ንጹህ የሚመስሉ ስትቀርቡ